ليس من يقطع طرقا بطلا إنما من يتقي الله البطل. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. قال المؤلف وفقه الله تعالى: تناول الحبوب كتنبيهات درساتن أسرنيا ودرس تناول الحبوب مدهانيتا موسدا من ملكت نتبن لا بأس من شجر اللوم أن تتناول المرأة سيثلج بتوسد ما يمنع عنها نزول الحيض حيضا لا يورد يا ورابع دم لا يفسات يميادرق المدهانيت بتوسد شجر اللوم إذا كان ذلك لا يضر بصحتها نجرقن يه تين النتوان يما يقوداك هو نو. فإذا تناولته مدهانيت وسدا وامتنع الحيض دمو مورد كاكومه ورابع دمو كاكومه فإنها يعني سيتلج تصوم مصوم تسلالج وتصلي مسجدم تسلالج وتطوف طواف مادرج تسلالج مدهانيتو دمو نسكاكومه درس يا مورجا غزيو እንኳን ቢሆን ويصح ذلك منها በዚህ ጊዜ ሐይጧን በመድሃኒት እንዳይመጣ አድርገው የምሰግደው ሶላትም ይሁን ጾም እንደዚሁ ጠዋፍ ሷሂህ ይሆናል፣ ትክክለኛ ዒባዳ ይሆናል ሌሎች መስፈርቶች እስከተሟሉ ድረስ። ከغيرها من الطاهرات ከሷውጭ እንዳሉ የወራባ ደም ላይ እንደሌሉ ንጹህ ሴቶች ያደረገችው ዒባዳ ሁሉ መስፈርቱን እስከሟላ ድረስ ሷሂህና ትክክለኛ ይሆናል። ኢዘን ከሐይድ ጋር ተያይዞ የሚከለከሉ የተለያዩ ዒባዳዎችና ድርጊቶች አሉ። በመሰረቱ እነዚህ ነገሮች የሚከለከሉት የወራባ ደም ካለ ነው፣ የፈሰሰ እየወረደ ከሆነ ነው። ካልታየ ካልወረደ ዒባዳና መሰል ነገሮች አይከለከሉም። በተለምዶ የወራባ ደም የሚፈስበት ወቅት ቢሆን እንዳይፈስ ማድረጉን በተመለከተ በላጩና የተሻለው የወራባ ደም እንዳይወርድ የሚያደርግን መድሃኒት አለመውሰዱ በላጭ ነው። መውጣት ያለበትን ደም እንዳይወጣ ማድረግ ጤንነትን ሊጎዳ ይችላል። አላህ ተባረከ ወተዓላ አንዳንድ ዒባዳዎች በወራባ ደም ጊዜ በወሊድ ደም ጊዜ ያለፉት ቀባውቱ ብሎ አላዘዘም። አንዳንዶችን እንደ ጾም ማይከብዱትን ቀባ እንዲወጡ አዟል። ስለዚህ አላህ ተባረከ ወተዓላ ፈቅዶ ሽቶ የወሰነውን እንዲገኝ ያደረገውን ነገር በመድሃኒት ለማስቀረት ለማቆም መሞከሩ በአንደኛ ደረጃ ራስን ይጎዳል። እንደዚሁ ደግሞ አላህ ተባረከ ወተዓላ ያገራውን ማጥበቅም ይሆናል። ረመዳንን ከሙስሊሞች ጋር አብሮ ለመጾም ያለማቋረጥ፣ እንደዚሁ ደግሞ መሀል ላይ ሐይድ መጥቶ ፕሮግራም ሳይዛባ ሐጅ ዑምራ ለማድረግ ለሌሎችም ምክንያቶች በጊዜያዊነት የወራባ ደም እንዲቆም ማድረግ በመሰረቱ ላባእሳ ችግር የለውም። ነገር ግን አለማድረጉ በላጭ ነው፣ ጤንነትን ይጎዳል። ከዛ በኋላም ሐይድን ሊያዛባ ይችላል። አልፎ ሁሉ ከተደጋገመ መሃንነትን ሊያስከትል ሁሉ ይችላል። ከዚህ አንፃር አለማድረጉ ይሻላል። ማድረግ ካስፈለገ ሸርጥ አስቀምጠውለታል። ላባእሳ አን ተተናወለ المرأة ሴት ልጅ ብትወስድ ችግር የለውም። ማ يمنع عنها نزول الحيض ሐይድ እንዳይወርድ የሚያደርግን ነገር በጊዜያዊነት ከሆነ ተብሎ መገደብ አለበት። በቋሚነት ሐይድ እንዳይወርድ ማድረግ ማህፀንን ማስወጣት እንደማይቻለው ሁሉ የማይቻል ሐይድ ከሌለ ልጅ የለምና ዘር እንዲቋረጥ ማድረግ አይቻልም፣ በዲናችን ክልክል። إذا كان ذلك لا يضر بصحتها ጤናዋን የማይጎዳ ከሆነ፣ እንደዚሁ ደግሞ የጤና ባለሙያን አማክራ ከሆነ፣ እንደዚሁ ደግሞ ባለትዳር ከሆነች የትዳር አጋሯን ባሏን አስፈቅዳና አሳውቃ አማክራ ተመካክረውበት ከሆነ መባል አለበት። እነዚህ ገደቦች መቀመጥ አለባቸው። فإذا تناولته ይህ መስፈርት ተሟልቶ አስፈላጊም ሆኖ አለመውሰዱ በላሽ ከመሆኑ ጋር እነዚህ መስፈርቶች ተሟልተው ከወሰደች وامتنع الحيض عنها ሐይዱ ከቆመ ለጊዜው ከቀረ فإنها تصوم وتصلي وتطوف መስገድ መጾም ጠዋፍ ማድረግ ትችላለች። ሐይዱ መውጣቱ መታየቱ ነው እነዚህ ዒባዳዎችን የሚከለክለው። እነዚህ ዒባዳዎችን የምታከናውንበት ወቅት የጠዋፉ ወቅት የጾሙ ወቅት
በመሰረቱ ሐይዷ የሚፈስበት ወቅት እንኳ ቢሆን በመድኃኒት እንዳይፈስ ከተደረገ ወቅቱ ሐይዱ የሚወርድበት ወቅት ስለሆነ ጊዜው ስለሆነ በዚህ ጊዜ የተደረገ ዒባዳ ጾም ሶላት ትክክል አይሆንም አይባልም። ወይصح ذلك منها መድኃኒት ወስዳ ሐይዱ እንዳይፈስ አድርጋ የፈጸመችው የሰራችው ዒባዳ ሷሂህ ይሆናል፣ ትክክለኛ ይሆናል። መስፈርቱ ከተሟላ ተቀባይነት ያገኛል። ሌሎች መስፈርቶች ከተሟላ ከغيرها من الطاهرات ልክ እንደ ሌሎች ንጹህ ሴቶች ሁሉ ሐይዱ ላይ ያልሆኑ ሴቶች በትክክል ጾምን ሶላትን ካከናወኑ ዒባዳቸው ሷሂህ እንደሚሆነው ሁሉ የወር አበባ ደሟን በመድኃኒት በጊዜያዊነት እንዲቀር አድርጋ የሰገደች የጾመች ሴትም ዒባዳዋ ሷሂህ ይሆናል። ከጀመረ በኋላ ማስቆምም ቢሆን ይሆነው የሚባል ሐጅ ላይ ያለች ሴት አብረዋት ሐጅ ከሄዱ ከጀመሩ ሰዎች ጋር ተናቃ ለመመለስ ሐይድ እንቅፋት ቢሆንባት ይሆንብኛል ብላ ብትሰጋ አስቀድማ እንዳይመጣ ብታደርግ ችግር የለውም። ቀደም ሲል የተብራሩ የተጠቀሱ መስፈርቶች ከተሟሉ ዋና የሐጅ ቀናት ላይ ሐይዷ እንደሚመጣ ካወቀች ጠርታ የተቀረውን ማጠናቀቅ የማትችል ከሆነ ደግነቱ ሐይዱን የከለከለው ከካዕባ ዙሪያ ጠዋፍ ማድረግን ብቻ ነው። ጠዋፍ አልኢፋዳ የሐጅ ሩክን የሆነው ከዛ ውጭ ያሉ የሐጅ ስራዎች በሐይዱ መጥራት ንጹህ መሆን ሸርጥ አይሆንም፣ ለነሱ ግዴታ አይሆንም። ሐጅ ላይ ሆነ ሐይዷ ቢመጣ አስቀድማ እንዳይመጣ ማድረጊያ መድኃኒት ካልወሰደች በጊዜው ማስቆም የሚቻል ከሆነ ከጀመረ በኋላም በመድኃኒት ማስቆም ከተቻለ ከቆመ በኋላ የሚሰራው ዒባዳ ሷሂህ ይሆናል። ኢዘን ተናውሉል ሑቡብ መድኃኒት መውሰድ ላ ባእሰ ቢሂ ችግር የለውም የሚባለው እነዚህ መስፈርቶች ከተሟሉ ነው። አንድ ሌላው ደግሞ መድኃኒት መውሰድ የሚፈቀደው ሐይድን ለዒባዳ ሲሉ በጊዜያዊነት እንዲቆይ እንዳይወርድ ለማድረግ ነው። አማ የቤተሰብ ምጣኔ መሰል በሚሏቸው የካፍሮች አስተሳሰብ ቤተሰብን ቁጥር ለመቀነስ በሚል ድህነትን በመፍራት በመሰል ሸሪዓ በማይቀበላቸው ምክንያቶች ወሊድን ለመቆጣጠር መውሰዱ ተገቢ አይደል። አስገዳጅ ሁኔታ ከሌለ በስተቀር በበቂ ምክንያቶች አስፈላጊ ነው፣ በጊዜያዊነት መጠቀም ያስፈልጋል ካልተባለ አልያ ደግሞ በሩራ ካልሆነ በስተቀር መውለዱ ለአደጋ ያጋልጣል ካልተባለ በስተቀር አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም የትዳርን ዓላማ ሲናገሩ ወላዷን አግቡ ብለዋል። እኔ ቂያም ቀን በህዝብ ብዛት ከሌሎች ነብዮች ጋር እወዳደራለሁ ብለዋል። ከጋብቻ ዓላማ አንዱ ዘር ማፍራት ነው፣ መባዛት ነው፣ መዋለድ። የትዳር ዋና ዓላማ ከሚባሉ ነገሮች መሃል አንዱ የሆነው ዘር ማብዛትን መውለድን የሚጻረር ነገር ማድረግ ሸሪዓ አይፈቅድም። ስለዚህ ድህነትን በመፍራት ከሆነ ልጆች በስተው ይቸገራሉ በሚል ከሆነ ወንጀል ነው፣ አይቻልም፣ ወደፊት የሚብራራ ይሆናል። ነገር ግን ልጆች ተከታትለው መወለዳቸው እናትን በጣም አድክሞ ልጆች በቂ የሆነ ክብካቤ እንዳያገኙ እንዲጎዱ ያደርጋል በአያያዝ ምክንያት በእናት መድከም ምክንያት ከተባለ አሊያ ደግሞ በቂ የሆነ ከዚህ ውጪ ምክንያት ካለ ለተወሰነ ጊዜ ማዘግየት ከሆነ ችግር የለው። ተሕዲድ አይቻልም፣ ተንዚም ይቻላል ብለዋል በዘመናችን ያሉ ፉቃሃዎች ኢብኑ ዑተይሚን ሌሎች። መገደብ ከሆነ አይቻልም፣ ማስተካከል ከሆነ ለልጆች ጥቅም ሲባል ምንም ችግር የለውም። በላይ የተወሰኑ ዑለሞች በ2 ዓመት የገደቡበት ሁኔታ እማ እናት የምትታመም ከሆነ አራርቃ መውለዱ ከሷ ጤንነት ጋር የተያያዘ ከሆነ አሊያ ደግሞ ለልጆች ጤንነትና ጥሩ አያያዝ ከሆነ ለተወሰነ ጊዜ እንደሚቻል ተጠቅሷል። ይሄም ወደፊት ኢንሻአላህ ተዓላ ቀጥሎ ያለው ገጽ ላይ ከዚህ በተሻለ መልኩ በስፋት ይዳሰሳል። ሁክሙ አልኢጅሃር ጽንስን ማስወረድ ሁክሙ ብይኑ ምን እንደሆነ የሚዳሰስበት ነጥብ ነው። አየቱሀል ሙስሊማ አንቺ ሙስሊም ሴት ሆይ ኢነኪ ሙእተመነቱን አንቺ አማና አደራ የተጣለብሽ ሰው ነሽ ሸርዐን ከሸሪዓ አንፃር ዐላ ማ ኸለቀ አላሁ ፊ ረሒሚኪ አላህ ማህፀንሽ ውስጥ በፈጠረው ሚነል ሐምሊ ጽንስ አንቺ አማና አደራ አለብሽ። ሙእተመና ነሽ፣ በአማና መልኩ የተቀመጠ ነው።
ፈላ ተክቱሚሂ ማህፀንሽ ውስጥ የተፈጠረን ጽንስ ልትደብቂ አይገባም፣ የለም ልትይ ልታስወግጁ አይገባም። ቃለ አላሁ ዐዘ ወጀል የላቀው ጌታችን አላህ ብሏል፣ ወላ የሒሉ ለሁና ለሴቶች አይፈቀድም አን የክቱምና መደበቅ ማ ኸለቀ አላሁ አላህ የፈጠረውን ነገር ፊ አርሓሚሂነ ማህፀናቸው ውስጥ ኢንኩና ዩእሚንነ ቢላህ በአላህና ወልየውሚል አኺሪ በመጨረሻው ቀን የሚያምኑ ከሆነ ሴቶች ማህፀናቸው ውስጥ የተፈጠረን ጽንስ ሊደብቁ ደብቀው ሊያስወግዱ አሊያ ደግሞ ማሳወቅ ባለባቸው ወቅት ከማሳወቅ ወደ ኋላ ሊሉ በጭራሽ አይገባም ብሏል። ወላ ተሕታሊ ዘዴም አትፈልጊ ዐላ ኢስቃጢሂ ጽንሱን ለማስወጣት ወተኸሉሲ ሚንሁ ከሱ ለመገላገል ዘዴዎችን አትፈልጊ። ቢአይ ወሲላ በየትኛውም መንገድ ቀጥታ በማስወጣትም ይሁን በተዘዋዋሪ እንዲወጣ እንዲጨናገፍ የሚያደርገን ነገር አታድርጊ። ፈኢነ አላህ ሱብሓነሁ አላህ ተባረከ ወተዓላ ረኸሰ ለኪ ለአንቺ አግርቶልሻል ፈቅዶልሻል ቢልኢፍጣሪ ፊ ረመዳን ረመዳን ላይ መብላትን ማፍጠርን ፈቅዶልሻል። ኢዛ ካነ ሰውሙ የሹቁ ዐለይኪ ሰው የሚከብድሽ ከሆነ ፊ ሓለቲ አልሐምሊ በእርግዝና ጊዜ አው ካነ ሰውሙ ወይም ጾሙ የዱሩ የሚጎዳ ከሆነ ቢሐምሊኪ ጽንሱ ይህኔ ለጽንሱ ክብር ሲባል ዋጅብ የሆነውን የእስላም መሰረት የሆነውን ጾም እንኳ በጊዜው እንድትበይ ፈቅዷል አላህ። ወኢነማ ሻዐ ፊ ሃዛል ዐስሪ ባለንበት ዘመን ተንሰራፍቶ ያለው ጉዳይ ሚን ዐመልያቲ አልኢጅሃቅ ጽንስን የማስወረድ ስራ ዐመሉን ሙሐረም ሐራም የሆነ ድርጊት ነው። ኢዘን ጽንስን ማስወረድ በመሰረቱ ሐራምና ክልክል ነው። ከሙስሊም ሴት ማይጠበቅ ነው። ሙስሊም ሴት ማህፀኗ ውስጥ አላህ በፈጠረው ነገር ላይ ተጠያቂ ናት፣ አደራ አለባት። ኢነኪ ሙእተመና ሸርዓ ሸሪዓ አማና አደራ ነው ያስቀመጠው። ማ ኸለቀ አላሁ ፊ ረሒሚኪ ሚነል ሐምሊ ረሒም ውስጥ ማህፀን ውስጥ ያለን ጽንስ አላህ ተባረከ ወተዓላ ዲነል ኢስላም ሸሪዓ በአደራ መልኩ እንድትጠብቂ ያዝሻል። ፈላ ተክቱሚሂ ልትደብቂው አይገባም። መደበቁ አይገባም ከተባለ ማስወጣቱ የበለጠ የተከለከለ ይሆናል ማለት ነው። ከፍቺ ጋር በተያያዘ ሱረቱል በቀራ ላይ አላህ ተባረከ ወተዓላ ህጋቶችን ሲዘረዝር ወላ የሒሉ ለሁነ ለሴቶች አይፈቀድላቸውም አን የክቱምነ ማ ኸለቀ አላሁ ፊ አርሓሚሂን ማህፀናቸው ውስጥ አላህ የፈጠረውን ጽንስ መደበቅ አይፈቀድላቸውም በአላህና በመጨረሻው ቀን የሚያምኑ ከሆነ ብላ ለወንጀል የሚዳርገው ዲን ዱንያን የሚያበላሸው በአኺራ አለማመን። አኺራ አለብኝ፣ አላህ ፊት ቆማለሁ፣ በትንሹ በትልቁ እጠየቃለሁ፣ በጥፋቴ እቀጣለሁ ብሎ የሚያምን ሰው አላህ ተባረከ ወተዓላ የሚከለከለውን ነገር አያደርግም። ወላ ተሕታሊ ዐላ ኢስቃጢሂ ጽንሱን ለማስወጣት ዘዴ አትፍጠሪ። ወተኸሉሲ ሚንሁ ከሱ ራስሽን ነፃ ለማድረግ ለመገላገል ብለሽ በአይ ወሲላ በየትኛውም መንገድ ጽንሱን ለማስወገድ ጥረት አታድርጊ፣ ዘዴ አትፍጠሪ። ይሄን ማድረጉ ሐራም። ሆን ብላ ጽንሷ እንዲወጣ የሚያደርግን ስራ የሰራች ሴት ትጠየቃለች፣ ወንጀለኛ ትሆናለች። ጽንስ ላይ ከሆነች ጎንበስ ቀና ማለት፣ ሩኩዕ ስጁድ ማድረግ ጽንሱን የሚጎዳ ከሆነ ቁጭ ብሎ ሁሉ መስገድ ይፈቀድላታል። አትስገዱ ብለው እንደሚመክሩ ካፍር የሆኑ ወይም ለዲን ግድ የለሽ የሆኑ የጤና ባለሙያዎች ሙሉ በሙሉ ሶላት መተው አለበት ባይባል በትክክል በተጨባጭ ጎንበስ ቀና ማለቱ ጽንሱን ይጎዳል ካቀማመጡ አንፃር፣ ከነፍሰ ጡሯ የጤንነት ሁኔታ አንፃር፣ የሰውነት ሁኔታ አንፃር እንቅስቃሴ ይጎዳል ከተባለ በተለይ የሩኩዕ የሱጁድ እንቅስቃሴ ቁጭ ተብሎ ይሰገዳል እንጂ በጥቅሉ ነፍሰ ጡር የሆነች ሴት በሙሉ ሶላት አትስገድ አይባል። ሻሂድ ነፍሰ ጡር የሆነች ሴት ምንም ዘዴ ፈጥራ ጽንሱን ልታስወጣ አይገባትም። እንደው ነፍሰ ጡር ከሆነች የተለያዩ ጥንቃቄ የጎደላቸው እንቅስቃሴዎችን ከማድረግ ልትጠነቀቅ ይገባታል። የጤና ባለሙያዎች ለጽንሱ ደህንነት ብለው የሚሰጧትን ምክር ሸሪዓን በጠበቀ መልኩ ልተገብር፣ ሆዷ ውስጥ ያለውን ነፍስ በጥንቃቄ ልጠብቅ ይገባታል። አይ ብላ
ጽንሷን ከምንም ሳትቆጥር እንደፈለገች እንቅስቃሴ ያደረገች ከባድ ዕቃ ያነሳች መሰል የሆኑ ነገሮችን በማድረግ ጽንሱ ቢወጣ በተለይ ነፍስ ከተዘራበት በኋላ ከሆነ ትጠየቃለች። ነፍስ በማጥፋት ወንጀል ሁሉ ተጠያቂ ትሆናለች። ያለ ጥፋት ጥንቃቄ ከማድረግ ዋጋ ጽንስ ቢፈርስ ወንጀለኛ አትሆንም። فإن الله سبحانه رخص لك بالإفطار في رمضان إذا كان الصوم يشق عليك فمن ملكو ጽንሱን ለማስወጣት ሞክሪ ለጽንስሽ ተነቃቂ አድርጊ። አላህ ተባረከ ወተዓላ رخص لك ለአንቺ ፈቅዷል አግራርቷል። بالإفطار في رمضان ረመዳን ወር ላይ መብላት በመሰረቱ ረመዳን ወር ላይ ጤነኛ የሆነ ሀገር ውስጥ ያለ ለአካለ መጠን የደረሰ ጾም የሚወጅብበት ሰው በቀኑ ክፍለ ጊዜ መብላት አይችልም። ሐራም መቀጣትም አለበት። በሸሪዓ በዳኛ መቀጣት አለበት። እምቢ ካለ መታሰር አለበት። አንዳንድ ዑለሞች ታስሮ ምግብ እንዳያገኝ መደረግም አለበት ብለው እምቢ አልጾምም ያለ በይፋ ሰው ያየው የበላ መቀጣት አለበት። ከሆነም ጋር ግን ነፍሰ ጡር የሆነች ሴት የምታጠባ ሴት ለሕፃን ሲባል መብላት ተፈቅዶላታል። ሌላ ጊዜ ቀጣ ታወጣለች። አው ካነ ሶሙ የضሩ بحملك ለራሷም ይከብዳት ከሆነ ይሽቁ عليك አው የضሩ بحملك ወይም ጽንሱ የሚጎዳው ከሆነ ከሁለቱ አንዱ ከተገኘ በጾሙ ምክንያት ወይም ሁለቱም አንድ ላይ ከተገኘ የሷን መጎዳት የጽንሱን መጎዳት ወይም ከሁለቱ አንዱ ይጎዳሉ ከተባለ መብላት ትችላለች ብቻ ሳይሆን ይወደዳልም ጭምር። መንገደኛ ነፍሰ ጡር አጥቢ የሆኑ ሴቶች ጾም ከከበዳቸው መብላቱ ለነሱ ሱና፣ ከከበደ ካልከበደ ተብሎ አይከፋፈልም። አላህ ፈቅዶላቸዋል ሊበሉ። አላህ ያገራውን ነገር ቢጠቀሙ አላህን ደስ ይለዋል ተብሎ ወንጀል ሲሰራ አላህ እንደሚቆጣ ሁሉ ያገራራው የፈቀደው ነገር ሲደረግ አላህን ደስ ይለዋል። ያገራራው የፈቀደውን ነገር ማድረግ ከተው ሰዎች ሲቸገሩ አላህ አይወድም። ምንም እንኳን ሐይድ ላይ የወሊድ ደም ላይ እንዳለች ሴት ብጾም ጾሟ ውድቅ ይሆናል ማይባል ቢሆን ነፍሰ ጡር አጥቢ ካልተጎዱና በጾሙ አደጋ ላይ ካልጣላቸው ቢጾሙ ጾማቸው ትክክል ነው። ትንሽም ቢሆን ከጎዳቸው ካደከማቸው በልተው ሌላ ጊዜ ቀዷ ቢያወጡ የተሻለ ይሆናል። وإنما شاع في هذا العصر በዚህ ባለንበት ዘመን ተንሰራፍቶ ያለው ነገር من عمليات الإجهاض ጽንስን የማስወጣት ስራ የሆነው عمل محرم በሸሪዓ ሐራም የሆነ ተግባር። ስለዚህ حكم الإجهاض محرم ማለት እንችላለን ባጭሩ። የጽንስን የማስወረድ حكሙ ብይኑ ሐራም ነው ሸሪዓ። وإذا كان الحمل ጽንሱ ከሆነ قد نفخت فيه الروح ነፍስ ተዘርቶበት ከሆነ ومات ከሞተም بسبب الإجهاض በማስወረዱ ምክንያት ከሞተ فإن ذلك ይህ ተግባር يعتبر قتلا للنفس ነፍስ ማጥፋት ይባላል። ነፍስ እንደማጥፋት ይቆጠራል። التي حرم الله قتلها الله መግደሉን ሐራም ያደረገ ነፍስ بغير حق ያለ አግባብ መግደሉን አላህ ተባረከ ወተዓላ የከለከለን ሐራም ያደረገ ነፍስ እንደማጥፋት ይቆጠራል። ጽንሱ ማስወጣቱ ጽንሱ ነፍስ ያለው ሆኖ የሱን መሞት የሚያስከትል ከሆነ ورتب على ذلك أحكام المسؤولية الجنائية ورتب تفጻሚም ይሆናል على ذلك ጽንስን የማስወጣቱ ስራ ላይ أحكام المسؤولية الجنائية በወንጀል የመጠየቅ ህግጋት ጽንስ ያስወረደች ሴት ላይ ማስወረዱ ላይ ቀጥታ የተባበረ ወንድም ላይ ጭምር ተፈጻሚ ይሆናል። ምንድነው ከዚህ የተፈለገው ከተባለ من حيث وجوب الدية ካሳ መክፈል ግዴታ ከመሆን አንፃር على تفصيل في مقدارها መጠኑን በተመለከተ በዝርዝር የሚታይ ሌላ ራሱን የቻለ ዝርዝር ያለው ከመሆኑ ጋር ومن حيث وجوب الكفارة ሰውን በመግደል ምክንያት ገዳይ ላይ ግዴታ የሚሆን ከካሳ በተጨማሪ ያለ ከፋራ ግዴታ መሆንን عند بعض الأئمة የተወሰኑ ዑለሞች ዘንድ وهي عتق رقبة مؤمنة ነፍስ ያጠፋ ሰው ከካሳው በተጨማሪ የሚያወጣው ከፋራ عتق رقبة ባሪያን ነፃ ማውጣት ነው። ሙእሚን የሆነ فمن لم يجد ይሄን ያላገኘ فصيام شهرين متتابعين ሁለት ወር በተከታታይ መጾም وقد سمى ሰይመዋል بعض العلماء አንዳንድ ዑለሞች هذا العمل ጽንስን ማስወረድን بالموؤودة الصغرى ትንሹ ህፃንን እስከነ ነፍሱ
የመግደል ወንጀል ብለው ሰይመውታል። وقد سمى بعض العلماء عندنا علماء ሰይመዋል هذا العمل ይሄን ጽንስ የማስወጣትን ስራ ሰይመውታል بالموؤودة الصغرى መለስተኛው ታናሹ ህፃንን እስከነ ነፍሱ የመቅበር ወንጀል ብለው ሰይመውታል። ድሮ በጃሂልያ ሙሽሪኮች ያደርጉት የነበረው አይነት ማለት ነው። እነሱ ከተወለደ በኋላ ነበር ይቀብሩት። ሳይወለድ በፊት ማስወጣቱ ደግሞ መለስተኛው ህፃንን እስከነ ነፍሱ የመቅበር ወንጀል ይባላል። قال الشيخ محمد بن عبد الرحمن محمد بن إبراهيم رحمه الله تعالى محمد بن إبراهيم الله يزنላቸውና مجموعة فتاوى في مجموع فتاوي የፈትዋቸው ስብስብ መጽሐፍ ላይ ምን አሉ? أما السعي ጥረት ማድረግ እንቅስቃሴ ማድረግ لإسقاط الحمل ጽንስን ለማስወጣት فلا يجوز ذلك አይፈቀድም ይህ ተግባር ما لم يتحقق موته ጽንሱ ሆድ ውስጥ መሞቱ እስካልተረጋገጠ ድረስ فإن تحقق ጽንሱ ሆድ ውስጥ መሞቱ ከተረጋገጠ ጃዘ ይሄ ማድረጉ ይፈቀዳል። انتهى محمد بن إبراهيم ንግግር እዚህ አበቃ። ኢዘን ጽንስን ማስወጣት በመሰረቱ ሐራምና ክልክል ነው። ጽንስን ማስወጣት ነፍስ ከተዘራበት በኋላ ከሆነ የሰው ነፍስ ማጥፋት ህግጋት ይመለከቱታል። ህጉ ብይኑ ተወልዶ በህይወት ያለ ሰውን እንደማጥፋት ይሆናል ማለት ነው። ለዚህ ነው ሼኹ وإذا كان الحمل قد نفخت فيه الروح ومات بسبب الإجهاض فإن ذلك يعتبر قتلا للنفس عبد ጽንሱ ነፍስ ከተዘራበት ومات بسبب الإجهاض በማውረዱ በማስወጣቱ ምክንያትም ጽንሱ ከሞተ فإن ذلك يعتبر قتلا እንደ መግደል ነው የሚቆጠረው። للنفس التي حرم الله الله حرام ያደረገ ነፍስ قتلها መግደሏን بغير حق ያለ አግባብ መግደሉ حرام የተደረገ ነፍስ እንዳጠፉ ነው የሚቆጠረው። ጽንስን ያለ ጊዜው ከእናቱ ማህፀን ውስጥ ማስወጣቱ ራሱ ወንጀል ነው። ማስወጣቱ የጽንሱን መሞት ካስከተለ ቀጥታ ነፍስ እንደማጥፋት ነው የሚቆጠረው። اللهم إلا ጽንሱ ከ6 ወር በኋላ መውጣቱ የግድ ሆኖ ከተገኘ ካልወጣ ታፍኖ ይሞታል ከተባለ አልያ ደግሞ እናት ከዚህ በላይ ጽንስ ላይ መቆየት አትችልም ከተባለ የጤና ባለሙያዎች ይሄን ካዘዙ ከመከሩ ለጽንሱ ለእናት ደህንነት ሲባል ወጥቶ ማቆያ ላይ ክብካቤ የተደረገለት ቢቆይ ችግር የለም። ነገር ግን እዚህ ደረጃ የደረሰ አስገዳጅ ሁኔታ ሳይኖር ጽንስን ያለ ጊዜው ከማህፀን ማስወጣት አይቻልም። ያለ ጊዜው እንዲወለድ ማድረግ አይቻልም። ለአደጋ ማጋለጥ ነው የሚሆን። እናቱ ማህፀን ውስጥ መቆየት ያለበትን ጊዜ የወሰነው የከተበው አላህ ነው። እንዲወለድ የሚያደርገውም አላህ ነው። ይሄን ቁርአን ላይ ተጠቅሷል። ወቅቱ ሲደርስ እንዲወለድ ያደርጋል። ከዛ ምድር ላይ የሚኖረውን ያክል ጊዜ ይኖራል። ከዛ በኋላ የሰው ልጅ እንዲሞት ያደርጋል። ከዛ እንዲቀበር ያደርጋል። ከዛ ቂያማ ሲደርስ ደግሞ ዳግም ከምድር ያወጣዋል ተብሏል። ይሄን ሂደት የሚጻረር ስራ መስራት ተገቢ አይደለም። ይሄን ህግ ጥሶ የሰው ልጅ ጽንስን ከማህፀን ያስወጣ እንደሆነ በመውጣቱ ከሞተ ይሄን ያደረገው ሰው ነፍስ ማጥፋት ወንጀል ይጠየቃል። ቀጥታ እንዲደረግላት ፈልጋ ራሷን አሳልፋ የሰጠችዋ እናትም ይህ ተግባር ላይ ቀጥታ የተሳተፈው የጤና ባለሙያ አልያ ደግሞ እንደዚሁ በድፍረት የተለያዩ ነገሮችን ሰጥቶ እንዲወጣ የሚያደርግ ሰውም የፈቀደ ሰውም ተጠያቂ ናቸው። ምንም እንኳን ከፋራና መሰል ነገሮች ካሳና መሰል ነገሮች የሚመለከቱት ቀጥታ በእጁ የሰራውን እንዲሰራበት ራሱን አሳልፎ የሰጠውን ሰው ነው። ከኋላ ሆኖ አድርጉ ያለው ሙባሽር አይደለም፣ ሙተሰብብ ነው። ሙባሽርና ሙተሰብብ ከተገኙ አንድ ጥፋት ላይ ለመደረጉ ሰበብ የሆነ ድርጊቱን የፈጸመ ካሉ ቅጣት የሚመለከተው ድርጊቱን የፈጸመውን አካል ሰበብ የሆነው በሌላ መልኩ ነው የሚቀጣው ወንጀለኛ የሚባል። ስለዚህ እንዲደረግላት ራሷን አሳልፋ የሰጠችዋ ሴት በእጁ የሰራው ያደረገው መድኃኒት በመስጠት ሊሆን ይችላል፣ ሌሎች ስራዎችን በመስራት ሊሆን ይችላል። የተሳተፈው አካል ተመሳሳይ ወንጀለኛ ይሆናል። ነገር ግን ራሱ በእጁ ተሳትፎ ሳያደርግ በሐሳብ በምክር የተሳተፈ ሰው ከምክርና ከሐሳቡ በተጨማሪ በእጁ በገንዘቡ ሄዶ ቀጥታ ያደረገው ነገር ከሌለ ነፍስ የማጥፋት ወንጀል ላይ ቀጥታ ተሳትፏል አይባልም። ከኋላ ሆኖ ሰበብ ሆኗል ነው የሚባለው። የሰበቡን ያክል ተቀጭና ወንጀለኛ ነው የሚሆን። قتل النفس التي حرم الله قتلها بغير حق ነፍስን ያለ አግባብ እንዳጠፋ መገደል የሌለበትን ነፍስ እንደገደለ ይቆጠራል።
ነፍስ መግደል አግባብ ነው የሚባልበት ሁኔታ አለ ወይ? አዋል ሰውን የገደለ በሸሪዓ ይገደላል። ካገባ በኋላ በትክክለኛ ጋብቻ አግብቶ ከትዳር አጋሩ ግንኙነት ከፈጸመ በኋላ ዝሙት የሰራ ይገደላል። እስልምና ውስጥ ከገባ በኋላ ከእስልምና የወጣ ይገደላል። ያለ መግባት መብት ነው ያለው ወደ ዲን الاسلام አልገባም ቢል አንድ ሰው አስገድደን አናስገባው። አኺራ ላይ የሚያስቀጣው ቢሆንም እዚህ ዱንያ ላይ መብቱ ነው ሊባል ይችላል ከኢክራህ ፍዲን ስለተባለ። ነገር ግን ከገባ በኋላ መውጣት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም من بدل دينه فاقتلوه ብላ ይሄ ሷሂህ ውስጥ ያለ ሐዲስ ዲኑን የቀየረ ከእስላም ወደ ኩፍር ሄደ ገደሉት ብላ ይሄ ሸሪዓ ህግ ነው። በምድራዊ ህግ እንኳ ሀገሩን የካደ የሀገሩን ምስጢር ለሌላ ሀገር አሳልፎ የሰጠ ያሉ ሰውን ይገድላል። ሸሪዓ ሰማያዊ ህግ ነው አላህ ለሰው ልጆች የደነገገው። ዲን እስላም ገፍቶ መልሶ የወጣ ሰዎች እስላምን እንዲጠሉ ያደርጋል፣ እስላምን እንዲያጣጥሉ ያደርጋል። የገቡትስ የወጡ አይደል እንዴ ብለው ሰዎች ወደ እስላም መግባት እንዲያቆሙ ያደርጋል። ከዚህ አንፃር እስላም ከገባ በኋላ የወጣ ይገደላል። በዚህም ምክንያት ይሁን ከሰለሙ በኋላ በመክፈር አልያ ደግሞ የሰው ነፍስ በማጥፋት አልያ ደግሞ ካገቡ በኋላ ዝሙት በመስራት ምክንያት ሰው የሚገደለው መስፈርቶች ከተሟሉ በምርጫው ካደረገ እንደማይቻል እያወቀ ካደረገ ተገዶ ከሆነ ያደረገው ባለማወቅ ከሆነ ያደረገው በትክክል አያውቅም ማወቅ የሚችልበትም እድልና ሁኔታ አልነበረውም ከተባለ ይሄኔ ቅጣቱ ይቀርለታል። ورتب على ذلك احكام المسؤوليه الجنائيه ጽንስን በማስወጣት ያስወጡት ጽንስ በመሞቱ ምክንያት ተፈጻሚ ይሆናል። احكام ህግጋቶች المسؤوليه የተጠያቂነት ህግጋቶች الجنائيه በወንጀል ተጠያቂነት ህግጋቶች በሙሉ እሱ ላይ ተፈጻሚ ይሆናል። من حيث وجوب الدية ካሳ ከመክፈል አንፃር መጠኑ ራሱን የቻለ ማብራሪያ ያለው ሲሆን እንደዚሁ ደግሞ من حيث وجوب الكفارة كفاران የወንጀል ማበሻን በተመለከተም عند بعض الأئمة አንዳንድ ዑለሞች ዘንድ የዲን መሪዎች ዘንድ ጽንስም ቢሆን ያለ ጊዜው ከማህፀን እንዲወጣ አድርገው የሞት እንደሆነ ነፍስ ከተዘራበት በኋላ ከሆነ ጽንሱ የወጣው ልክ በህይወት ያለን ሰው ተወልዶ ከዛ በኋላ የተገደለን ሰው ነፍስ እንደማጥፋት ተወልዶ የተገደለ ሰው ከፋራ እንዳለበት ጽንስም ላይ ከአራት ወር በኋላ ከሆነ ነፍስ ከተዘራበት በኋላ ከሆነ ከፋራ አለ ብላ። ምንድነው ከፋራው? ዒትቁ ረቀበቲን ሙእሚና ዒትቁ ረቀበቲን ባሪያ ነፃ ማውጣት ነው። ሙእሚነቲን ሙእሚን የሆነን ጫንቃ ባሪያ ነፃ ማውጣት። ይሄን ያልቻለ 2 ወር በተከታታይ መጾም። ወሩ በአረብኛ አቆጣጠር መሆን አለበት። የከፋራ ጾም ሲጾም 2 ወር በተከታታይ ሲባል በአረብኛ አቆጣጠር መሆን አለበት። በሌሎች አቆጣጠሮች መሆን የለበትም። 2 ወር በተከታታይ ጾም ያለበት ሰው የአረብኛ ወር አንድ ብሎ ሲገባ ጾሙን ጀምሮ 2 ወር በተከታታይ ጾሞ 3ኛው ወር ሲገባ ወይም 2ኛው ወር ሲጠናቀቅ ነው መሆን ያለበት። ከመሃል ከጀመረም 2 ወር በጾም ካሳለፈ በኋላ ጾም የጀመረበት ቀን ቀጣዩ ወር ላይ ተመሳሳዩ ቀን ሲመጣ ያቆማል። ለምሳሌ ሸዋል 16 ላይ የከፋራ ጾም ቢጀምር አንድ ሰው 2 ወር በተከታታይ የተባለ ዙልሂጃ 16 ላይ ያቆማል ማለት ነው። መሃል ላይ ያሉ ወሮች በ29 ቢያልቁ በ30 ቢያልቁ ለውጥ የለውም። የግድ 60 ቀን መሙላት አለበት ወይም የግድ ሁለቱም ወሮች ሙሉ 30 ቀን የያዙ መሆን አለባቸው አይባልም። ስለዚህ እነዚህ አይነት የከፋራ ጾሞችን በፈረንጅ አቆጣጠር ወይም በሐበሻ አቆጣጠር መጾም አይቻልም። وقد سمى بعض العلماء هذا العمل بالموءودة الصغرى عندنا علماء ጽንስን ማስወጣት መለስተኛው ህፃንን ሴት ልጅን እስከነ ነፍሷ የመቅበር ወንጀል የሚስም ሰጥተውታል። የቂያም ቀን وإذا الموءودة سئلت እንደሚባል አላህ ነግሮናል። የቂያም ቀን ላይ እስከነ ህይወቷ የተቀበረች ህፃን ልጅ ምን ወንጀል ሰርተሽ ነው እስከነ ህይወትሽ የተቀበርሽው ተብላ ትጠየቃለች ተብላ። ይሄ አድራጊዎችን ይበልጥ ለማውገዝ ነው በዚህ መልኩ ጥያቄ የሚቀርቡ ምንም የሰራችው ወንጀል የለም። ስለዚህ ጽንስ ነፍስ ከተዘራበት በኋላ አልያ ደግሞ ወደዛ እየተሸጋገረ ባለበት ወቅት ላይ ጽንሱ እንዲወጣ ማድረግ ህፃናትን እስከነ ነፍስ እንደመቅበር ነው ተብሏል። ሼክ መሐመድ ኢብኑ ኢብራሂም የቀድሞ የሳውዲ ሙፍቲ መጅሙዕ አልፈታዋ በተሰኘው ክታባቸው ላይ أما السعي لإسقاط الحمل ጽንስን ለማስወጣት ጥረት ማድረግ فلا يجوز ذلك አይቻልም ይህ ተግባር
ማለም የተሐቀቅ መውቱሁ መሞቱ ካልተረጋገጠ በስተቀር ፈኢን ተሐቀቀ ዛሊከ መሞቱ ከተረጋገጠ ጃዘ ማስወጣቱ ይቻላል ብላ። ስለዚህ በህይወት እስካለ ድረስ ማስወጣት አይቻልም። ሞቷል ተብሎ ከተረጋገጠ ብቻ ማስወጣት የሚፈቀድ። ወቀድ ቀረረ አጽድቋል ወይም ተስማምቷል መጅሊሱ ሀይአቲ ኪባሪል ዑለማ የታላላቅ ዑለሞች መጅሊስ ጉባኤ ተስማምቷል። ማየሊ ያጸደቁት የተስማሙበት ጉዳይ የሚከተለውን ይመስላል። አንደኛ ላ የጁዙ አይቻልም ኢስቃጡል ሐምሊ ጽንስን ማስወጣት ፊ ሙኽተለፊ መራሒሊሂ የትኛውም የጽንስ ጊዜና ደረጃ ላይ ያለን ጽንስ ማስወጣት አይቻልም ኢላ ሊሙበርሪን ሸርዕይን ሸሪዓ ለሚደግፈው እውቅና ለሚሰጠው ሙበርር ምክንያት ካልሆነ በስተቀር ወፊ ሑዱድን ضيቀትን ጅዳ ይሄም ቢሆን በጣም ጠባብ ሁኔታዎችና ጊዜዎች ላይ ነው የሚቻለው። ከጽንሱ ዕድሜ አንፃር ከግለሰቦች ሁኔታ አንፃር አንዳንዴ ሊፈቀድ ይችላል። ነገር ግን ፊ ሑዱድ ضيቀ ጅደን በጣም ጠባብ ሁኔታዎች ላይ ወቅቶች ላይ ነው የሚቻለው። ሁለተኛው إذا كان الحمل ጽንሱ ከሆነ في الطور الأول የመጀመሪያው የእርግዝና ደረጃ ላይ ከሆነ ወህያ የመጀመሪያው እርግዝና ደረጃ የሚባለው ሙደቱል 40 ቀን ውስጥ ከሆነ ጽንሱ ከተፈጠረ ማህፀን ላይ ካረፈበት ቀን ጀምሮ በ40 ቀናቶች ውስጥ ከሆነ وكان في اسقاطه ማስወጣቱም ከሆነ في هذه المدة በዚህ ወቅት ላይ خشية المشقة ችግርን በመፍራት ከሆነ في تربية الأولاد ልጆችን ከማሳደግ አንፃር خوفا በመፍራት من العجز عن تكاليف معيشتهم አልችልም እሸነፋለሁ ብለው በመፍራት عن تكاليف ወጪውን معيشتهم ልጆችን የማኖር وتعليمهم የማስተማር ተክሊፋውን ወጪውን ጣጣውን አልችልም በሚል ከሆነ أو من أجل مستقبلهم አልያ ደግሞ የወደፊት ህይወታቸው ጥሩ እንዳይሆን ልጆች በዝተው እንዳይቸገሩ በሚል ከሆነ أو ወይም ደግሞ اكتفاء በመብቃቃት ከሆነ بما لدى الزوجين ባልና ሚስት ዘንድ ባሉ ልጆች من الأولاد ያሉን ልጆች ይበቁናል በሚል ከሆነ ጽንስ የሚወጣው فغير جائز ይሄን ማድረግ አይቻልም። የመጀመሪያው የእርግዝና ደረጃ ላይ እንኳን ቢሆን ከ40 ቀን በፊት እንኳን ቢሆን ለነዚህ አይነት ዓላማዎች ከሆነ አይቻልም። ሶስተኛው لا يجوز አይቻልም اسقاط الحمل ጽንስን ማስወረድ إذا كان علقة የረጋ ደም ከሆነ أو مضغة አልያ ደግሞ ወደ ስጋነት ከተቀየረ በኋላ ማስወጣቱ አይቻልም። ከ40 ካለፈ በኋላ حتى تقرر እስካልወሰኑ ድረስ لجنة طبية የሕክምና ኮሚቴ አባላት موثوقة ታማኝ የሆኑ የሕክምና ቡድኖች أن استمراره ጽንሱ በዚህ መልኩ መቀጠሉ خطر አደጋ አለው ካሉ على سلامة أمه የእናቱ ደህንነት ላይ አደጋ አለው ካሉ بأن يخشى عليها ለእናት ሚሰጋ ከሆነ الهلاك መጥፋት ህይወትን ማጣት من استمراره ጽንሱ የቀጠለ እንደሆነ ይሄኔ جاز إسقاطه አለቃ ሆኖ ሙድጋ ሆኖ 40-80 ቀናት አካባቢ ላይ ያለን ማስወጣት ይቻላል። بعد استنفاذ ጨርሶ ከተጠቀሙ በኋላ አሟጦ ከተጠቀሙ በኋላ ካፈት الوسائل ሁሉንም መንገዶች لتلافي تلك الأخطار ይሄን አደጋ ለማስቀረት ችግሩን ለመቅረፍ ያስችላሉ የሚባሉ ወሳይሎችን መንገዶችን በሙሉ ኢስቲንፋድ ካደረጉ አሟጦ ከተጠቀሙ በኋላ ተስፋ ከተቆረጠ የግድ መውጣት አለበት እናቱን ለማዳን ከተባለ ይሄኔ ማስወጣት ይቻላል። አራተኛው بعد الطور الثالث ከሶስተኛው የእርግዝና እድሜ ደረጃ በኋላ ከሆነ وبعد إكمال 4 أشهر 4 ወር ከሞላ በኋላ ከሆነ الحمل ጽንሱ لا يحل إسقاطه ማስወጣቱ አይቻልም አይፈቀድም። حتى يقرر እስካላጸደቁ ድረስ እስካልወሰኑ ድረስ جمع من الأطباء በርካታ የጤና ባለሙያዎች ሐኪሞች المتخصصين በዚህ በጽንስ የጤና ዘርፍ ላይ ልዩ እውቀት ያላቸው ሙያ ያላቸው ፊልዳቸው ይህ የሆነ الموثوقين ደግሞ ታማኝ የሆኑ የሙያ ኃላፊነታቸውን በታማኝነት የሚወጡ የአጥባዎች የሐኪሞች ስብስብ ቡድን أن بقاء الجنين ጽንሱ መቀጠሉ في بطن أمه
እናቱ ማህፀን ውስጥ ሆድ ውስጥ يسبب موتها እንድትሞት ያደርጋታል ብለው በእርግጠኝነት ከተናገሩ ይሄኔ ማስወጣቱ ይቻላል አሉ። وذلك ይሄም بعد استنفاد አሟጦ ከተጠቀሙ በኋላ ነው። استنفاد كافة الوسائل ሁሉንም መንገዶችን لإنقاذ حياته የጽንሱን ህይወት ለማዳን ያስችላሉ የሚባሉ አማራጮችን በሙሉ አሟጦ ከተጠቀሙና ተስፋ ከቆረጡ በኋላ የሚቻል وإنما رخص የተፈቀደው في الإقدام على إسقاطه ጽንሱን ለማስወጣት መወሰን እንዲወጣ ለማድረግ ሩክሳ የተደረገው የተፈቀደው የተግራራው بهذه الشروط ተዘረዘሩ መስፈርቶች ከተሟሉ የተፈቀደበት ምክንያት دفعا ለመከላከል ሲባል ነው። لأعظم الضررين ከሁለት ጉዳቶች ውስጥ ይበልጥ የከፋውን ጉዳት ለማስወገድ ሲባል ወጀልበን ለማስገኘትም ሲባል ነው። لعظم المصلحتين ከሁለት ጥቅሞች ውስጥ ይበልጥ የጎላ ትልቅ የሚባለውን ጥቅም ለማግኘት ሲባል የህፃኑን ህይወት በማጥፋት የእናትን ህይወት ለማዳን ሲባል ነው ማለታቸው። والمجلس የዑለሞች ጉባኤ إذ يقرر ما سبق ከላይ በቁጥር የተቀመጡ የተዘረዘሩ ነገሮችን በሚያጸድቅበት በሚመክርበት ጊዜ ዩሲ አደራ ይላል بتقوى الله የሰው ልጆች በሙሉ በተለይ ሴቶች አላህን እንዲፈሩ والتثبت ይበልጥ እንዲያረጋግጡም في هذا الأمر በዚህ ጉዳይ ላይ ትንሽ ምክንያት ነገር እንዳገኙ እንዲህ አይነት እርምጃ ለመውሰድ መቻኮል የለባቸውም። ተሰቡት መረጋጋት ማጣራት ይጠበቅባቸዋል። አደራ እንላቸዋል። والله الموفق الله ነው ተባረከ ወተዓላ ለመልካም ነገር ሁሉ የሚገጥመው የሚያገራው መልካም ነገር وصلى الله على نبينا محمد وعلى آله وصحبه وسلم انتهى يا علماء ጉባኤ ንግግር ውሳኔ አበቃ። ይህ እጅግ በጣም ወሳኝ የሚባል ትኩረትን ጥንቃቄን የሚፈልግ ነጥብ ነው። የታላላቅ ዑለሞች ጉባኤ ሳውዲ አረቢያ ውስጥ የሚገኝ በ1407ኛው ዓመተ ሂጅራ ላይ የዓመቱ አጋማሽ ላይ የተካሄደው የነበረ ጉባኤ ላይ ነው እነዚህ ነገሮች የተዳሰሱት። ሀይአት ኪባር ዑለማ ማለት ታላላቅ ዑለሞች ስብስብ ድርጅት ጉባኤ እንደማለት ነው። የዑለሞች ትልቅነት የሚለካው በእድሜ አይደለም በዕልም። አንድ ሰው ታላቅ ዓሊም የሚባለው በሁለት መንገድ ነው። አንደኛ እስላማዊ መንግስት ኖሮ የሙስሊሞችን የኡማውን ጉዳይ የሚመራ እገሌ ከትልልቅ ዑለሞች የሚመደብ ነው፣ ለትልልቅ ዑለሞች የሚሰጡ ስራዎች ይሰጡት ከነሱ ጋር ይሳተፍ ብሎ የወሰነ እንደሆነ ከትልቅ ዑለሞች ተርታ ይመደባል፣ ትልቅ ዓሊም ይባላል። ሌላ ጊዜ ደግሞ የሰራቸው ስራዎች የእውቀት ባለቤቶች ዘንድ ተቀባይነት ካገኘ አዋቂዎች ዘንድ አዋቂነቱ ከተረጋገጠ ከትልልቅ ዑለሞች ይመደባል። እድሜው ትልቅ ባይሆን እድሜው ትልቅ ሆኖ ምንም የማያውቅ ሰው አለ። እድሜው ትንሽ ሆኖ ብዙ ነገር የሚያውቅ ሰው አለ። አላዋቂ የሆኑ ሰዎች ትልቅ ዓሊም ነው ያሉት ሁሉ ትልቅ ዓሊም አይሆንም። አላዋቂዎች ከስሜታቸው ስላልሄደ እሱ ዓሊም አይደለም ስላሉት ዓሊምነትን አያጣም። ተራ ወይም አላዋቂ ሆኖ ዕልም የሌለው ማህበረሰብ ማንን መስቀል ማንን መጣል ማንን ዓሊም ነው ማለት ማንን ጃሂል ነው ብሎ መወረፍ እንዳለበት ለይቶ አያውቅ። ከስሜቱ ጋር የሚሄድን ነገር የደገፈለትን ሁሉ ዓሊም ይላል። አጅሀል ኸልቅላህ ጋር ምድር ላይ ካሉ ሰዎች ሁሉ የበለጠ ጃሂል ቢሆን ዓሊም መስሎ ይታየዋል። ጃሂል ስለራሱ እንኳን አያውቅ፣ የራሱን ነፍስ እንኳን አያውቅ፣ ለሌሎች ምድብ መስጠት ሊችል ቀርቶ ማለት ነው። በጥንት ዘመን ኢጅማዕ የሚባል ነገር ነበር፣ የዑለሞች ስምምነት ማለት ነው። አንዱ የሸሪዓ ምንጭ ነው የዑለሞች ስምምነት። ነገር ግን ከጊዜ በኋላ የሙስሊሞች ቁጥር ሲበዛ የሙስሊሞች ሀገር ሲስፋፋ የተለያየ አካባቢ ላይ ዑለሞች በመኖራቸው ምክንያትና የሁሉንም አስተያየት በቀላሉ ማወቅ የሚከብድበት ሁኔታ ስለተፈጠረ ኢጅማዕ ከጊዜ በኋላ አስቸጋሪ ነው ተብሏል። ባይሆን ይገደባል። እገሌ የሚባል ሀገር ላይ ያሉ ዑለሞች በተስማሙት መሰረት እገሌ የሚባል ወቅት ላይ የነበሩ ዑለሞች ይሄን በኢጅማዕ አጽድቀውታል ሊባል ይችላል። በተረፈ ከቀደምቶች በኋላ የኢጅማዕ ጉዳይ አስቸጋሪ ሆኗል።
የእስላም ግዛት ከተስፋፋ በኋላ ዑለሞች የተለያየ ቦታ ላይ ተበታትነው ስለሚኖሩ ሁሉም ዑለሞች በአንድ ወቅታዊ ጉዳይ ላይ የጋራ አቋም ይዟል ማለት ከባድ ስለሚሆን ዑሙመን ዑለሞች ያሉባቸው ሀገራት ላይ ያሉ ዑለሞች ስብስብ ካላቸው፣ ለጅና ካላቸው፣ ኮሚቴ ካላቸው፣ ጉባኤ መጅልስ ካላቸው ተገናኝተው ከተመካከሩ ሙሉ በሙሉ ኢጅማዕ ነው ባይባልም አንጻራዊ የሆነ ኢጅማዕ ነው ይባላል። በሆነ ጉዳይ ላይ የሆነ ቦታ ላይ የሆነ ሀገር ላይ ያሉ ዑለሞች እንዲህ አይነት ጉዳይ ስምምነት አድርገዋል ይባላል። ቁርአንን ሐዲስን የሱሐቦችን ንግግር መሰረት አድርገው ያደረጉት ስምምነት በተወሰነ መልኩ እንደ ማስረጃ ሊቀርብ ይችላል። لا يجوز إسقاط الحمل في مختلف مراحله إلا لمبرر شرعي አንደኛው ስምምነታቸው ይሄ ነው። የዘር ፈሳሽ ማህፀን ላይ ካረፈ በኋላ ለበቂ ምክንያት ካልሆነ በስተቀር ሸሪዓ ለሚያጸድቀው ምክንያት ካልሆነ በስተቀር የተኛውም የጽንስ ደረጃ ላይ እድሜ ላይ ያለ ይሁን ማስወጣቱ አይቻልም። ይሄ አንድ ነጥብ። ሁለተኛው إذا كان الحمل في الطور الأول የመጀመሪያው ደረጃ ላይ ከሆነ ጽንሱ ያለው የመጀመሪያው ደረጃ የሚባለው 40 ቀኖች ውስጥ ከሆነ ያለው وكان في إسقاطه في هذه المدة ب40 ቀን ውስጥ ጽንሱን ማፍረሱ خشية المشقة መቸገርን ፈርቶ ከሆነ في تربية الأولاد ልጅን ሲያሳድጉ መፍራት የሚለው ከደህንነት አንፃር ከልጆች ደህንነት ከእናት ድካም አንፃር ሳይሆን ማለት ነው። ራሷ ከታተላ በመውለዷ ከደከመች በትክክል ከታመመች ልጆችም በቂ የሆነ የእናት ክብካቤ አያገኙም በሚል ከሆነ የጉዳዩ ሌላ ነው። ቀደም ሲል እንደተጠቀስኩት ከ2 ዓመት ላለፈ ጊዜ ከሆነ ችግር የለውም። ነገር ግን መሸቃው ያደክሙኛል ወጪ ያበዙብኛል ከሆነ أو خوفا من العجز عن تكاليف معيشتهم እቸገራለሁ አልቋቋምም عن تكاليف معيشتهم وتعليمهم ما نوروا معيشة تعليمهم ما استماروا ይፈታተነኛል አልችልም በሚል ከሆነ أو من أجل مستقبله አለ ደግሞ ወደፊት ከአንድ አባት የተወለዱ ብዙ ልጆች ሲኖሩ በቂ የሆነ መተዳደሪያ ላይ ያገኙ ይችላሉ በሚል ለወደፊት ህይወታቸው በማሰብ ከሆነ ወይም ደግሞ اكتفاء بمالة الزوجين من الأولاد ያሉን ልጆች ይበቁናል በሚል ከሆነ فغير جائز ማስወጣቱ አይቻልም። ለነዚህ ምክንያቶች ከሆነ የወደፊት ህይወታቸውን አላህ ነው የሚያውቅ። ልጅ በተወለደ ቁጥር ሪዝቁን ይዞ ነው የሚወለደው። وما من دابة إلا على الله رزقها ስለዚህ ሙስሊም ሙእሚን የሆነ ሰው ድህነትን ፈርቶ አራርቆም አይወልድም። ድህነትን ፈርቶ የተጀመረ ጽንስን አያፈርስም። ከጽንሱ ከያዘ ከ3 ከ4 ቀን በኋላ እንኳን ቢሆን እስከ 40 ቀን ባለው ከ40 ቀን በኋላ ሲሆን ሁክሙ ሌላ ይሆናል። ጥፋቱ ከፍ ያለ ይሄዳል። لا يجوز አይቻልም إسقاط الحمل إذا كان علقة እስከ 40 ቀን ማህፀን ላይ የዘር ፈሳሽ ሆኖ ነው የሚቆየው። ከ40 በኋላ አለቃ ይሆናል፣ የረጋ ደም ይሆናል። ሶስተኛው 40 ላይ ሙድጋ ይሆናል፣ ስጋ መስሎ ይቆያል። በእነዚህ ሂደቶች ላይ ጽንስን ማስወጣት አይቻልም። ምክንያቱም ከዘር ፈሳሽነት ወጥቶ ወደ ደምነት ተቀይሯል። ከደምነትም ወጥቶ ወደ ስጋነት ተሸጋግሯል። ሙሉ ሰው ወደ መሆን የተጓዘ ከመሆኑ አንፃር ማስወጣት አይቻልም፣ ወንጀል ይሆናል። ነገር ግን حتى تقرر لجنة طبية موثوقة ታማኝ የሆኑ የሕክምና ቡድን ኮሚቴዎች ከወሰኑ أن استمراره خطر على سلامة أمه ጽንሱ በዚህ ደረጃ ላይ ያለ ጽንስ መቀጠሉ ለእናት አደጋ ነው ካሉ بأن يخشى عليها الهلاك ህይወቷን ታጣለች استمراره ጽንሱ ከቀጠለ ከተባለ ጃዘ እስቃጡ ስጋት ካለ የጤና ባለሙያዎች ዘንድ። ነገር ግን አንድ ብቻ የጤና ባለሙያ መሆን የለበትም፣ ሁለት ብቻ መሆን የለበትም። ቢያንስ ኮሚቴ መባል የሚያስችል ቁጥር ያላቸው የጤና ባለሙያዎች እንደገና ደግሞ መውሱቅ የሆኑ ታማኝ የሆኑ ግዴለሽ የሆኑ ሳይሆን እነዚህ ከወሰኑ ስጋት ኖሯቸው እናት ለአደጋ ትጋለጣለች የሚል ስጋት ኖሯቸው ከሆነ ይሄኔ አለቃ ሙድጋ የሆነን ጽንስ ማስወጣት ይቻላል። بعد استنفاذ كافة الوسائل ሁሉንም አይነት ችግሩን መቅረፊያ መንገዶችን አሟጠው ከተጠቀሙና ተስፋ ከቆረጡ በኋላ አማራጭ ካለ አይቻልም ማለት ነው። እስከዚህ ያለው ያስኬዳል፣ ችግር የለውም። አንደኛው ጠውር ለ40 ቀን የዘር ፈሳሽ ሆኖ መቆየት ነው። ሁለተኛው ጠውር የእርግዝና ደረጃ አለቃን የረጋ ደም ሆኖ መቆየት ነው። ሶስተኛው ጠውር ሙድጋን ስጋ መስሎ መቆየት ነው። እነዚህ 3 የእርግዝና ደረጃዎች ይባላል። ከሶስተኛው በኋላ وبعد إكمال 4 أشهر ወደ አራተኛው ደረጃ ላይ ገብቶ 4 ወር ሲሞላው
አልሐምሉ ጽንሱ ላ የሕሉ እስቃጡ ይሄኔ ማስወረዱ በጭራሽ አይቻልም። ከዛ በኋላ ያለው ላይ በዑለሞች መሃል ኺላፍ አለ። አይቻልም። ሌላ ምንም እዚህ ጋር የሚነሳ ነጥብ የለም። ጽንሱም ነፍስ ነው፣ እናትም ነፍስ ናት። የጽንሱም ህይወት ያሳስባል፣ የእናትም ህይወት ያሳስባል። ነፍስ ከተዘራበት 4 ወር ከሞላ መንካት አይቻልም ያሉ በርካታ ዑለሞች አሉ። ነገር ግን የተወሰኑ ዑለሞች ሼክ ሷሊህ አልፈውዛንን ጨምሮ ሐታ ይቀርረ ጀምዑ ሚን አልአጢባእ በርካታ የጤና ባለሙያዎች ስብስብ አልሙተኸሲሲነ ፊልዳቸው ከጤናው ዘርፍ ውስጥ ፊልዳቸው የጽንስ ክትትል የህፃናት ጉዳይ የሆነ ተኸሱስ ያላቸው አልመውቱቂን ደግሞ ታማኝ የሆኑ የሕክምና ባለሙያዎች ስብስብ ከወሰነ አነ በቃእ አልጀኒኒ ፊ በጥኒ ኡሚሂ ጽንሱ እናቱ ማህፀን ውስጥ መቅረቱ ይሰብቡ መውተሃ እንድትሞት ሰበብ ይሆናል ብለው ከተስማሙ ካረጋገጡ ከተናገሩ ይሄን ይቻላል። ይህ እስካልተከሰተ ድረስ ይህ እስካልተገኘ ድረስ ማስወጣቱ አይቻልም። ይሄንም ቢሆን بعد استنفاد كافة الوسائل لإنقاذ حياته የጽንሱን ህይወት ለማዳን የሚቻለውን ሁሉ መንገድ ከተጠቀሙ በኋላ ነው። ይህ ኺላፍ ያለበት ጉዳይ ነው። አይቻልም ያሉ በርካታ ዑለሞች አሉ። ይቻላል ያሉ ዑለሞች وإنما رخص في الإقدام على إسقاطه ጽንሱን የማስወጣት ስራ እንዲሰራ እንዲፈቀድ ሰበብ የሆነው بهذه الشروط ከላይ የተጠቀሱ መስፈርቶች ከተሟሉ በምንም መልኩ ህይወቱን ማዳን ማይቻል ከሆነ ጽንሱ እንዲቀጥል ማድረግ ማይቻል ከሆነ ታማኝ የሆኑ ብዙ ቁጥር ያላቸው የጽንስ ባለሙያ የሆኑ ሐኪሞች ጽንሱ መቀጠሉ ለእናት ህይወት ማለፍ ምክንያት ይሆናል ካሉ هذه الشروط የሚባሉት እነዚህ ናቸው። እነዚህ ከተሟሉ ይሄን ማድረግ የተፈቀደው ደፍዐን ለመከላከል ነው። لأعظم الضررين ከሁለት ጉዳቶች ከፍ ያለውን ጉዳት ለመከላከል የእናት ህይወት ማለፍም ጉዳት ነው፣ የጽንሱ ህይወት ማለፍም ጉዳት ነው። ከሁለቱ ጉዳቶች ጉዳትነቱ የከፋው የቱ ነው ከተባለ የእናት ይባላል። እናት ሌሎች ልጆች ሊኖሯት ይችላል። ወጀልበን ለማስገኘትም ሲባል ነው። لعظم المصلحتين ከሁለት ጥቅሞች ጠቃሚነቱ የጎላውን የላቀውን ለማስጠበቅ ለማግኘት ሲባል ነው። ህፃኑ ተወልዶ ማደጉ ጥቅም ነው። እናትም በህይወት መቀጠሏ ጥቅም ነው። በጊዜው ጥቅሙ የጎላ የሆነው የሚበልጠው የቱ ነው ከተባለ እናት ናት። የሷን ህይወት መታደጉ ይቀደማል። ይሄ የኡሱል ጉዳይ ነው። ሁለት ጠቃሚ ነገሮች ከገጠሙን የተለያዩ ከሆኑ ሁለቱንም ማግኘት ካልቻለን ጠቃሚነቱ ይበልጣል የተባለውን ተጠቅመን ሌላኛው እንዲያልፍ እናደርጋለን። ሁለት አደጋዎች ፊት ለፊት ከገጠሙ ከሁለቱ አንዱ ላይ መግባቱ የግድ ከሆነ ጎጂነቱ የከፋውን እንተዋለን፣ ጎጂነቱ ዝቅተኛ የሆነውን እንጋፈጣለን። ይሄ ፍቅህ ላይ ኡሱል ፍቅህ ላይ የሚታወቅ ጉዳይ ነው። ነገር ግን ሌሎች ዑለሞች ይሄን አይቀበሉም። ሁለቱም ነፍስ ማጥፋት ነው። እንደው የእናት ነፍስ መጥፋት ጉዳይ አጠራጣሪ ነው። ሐኪሞች እንዳሉት ላይሆን ይችላል። የጽንሱ ነፍስ መጥፋት ጉዳይ ግን የታወቀ ካስወረዱት ከ6 ወር በላይና 6 ወርና ከዛ በላይ ካልሆነ አይኖርም፣ ይሞታል። ስለዚህ የእናት ህይወት መጥፋት መግኑን ነው፣ የሚጠረጠር የሚገመት ነገር ነው። ጽንሱን ሲያወጡት እንደሚሞት በእርግጠኝነት ያወቁ ጽንሱን ማስወጣት በእርግጠኝነት ህይወት ያጠፉ ምናልባት ሊጠፋ ይችላል የሚልን ህይወት መታደግ ነውና የሚሆነው አይቻልም ብላ ሆኖም በርካታ ዑለሞች ይሄን የሼክ ሷሊህ አልፈውዛን እዚህ ያሰፈሩትን መርጠዋል። የእናት ህይወት ከልጅ ህይወት ይቀደማል። እናትን የማዳኑ ጥቅም ልጅን ከማዳን ጥቅም መቀደም አለበት። እናትን ከማጣት ይልቅ ልጁን የማጣቱ ጉዳት ዝቅተኛ ነው። እናትን ማጣቱ ጉዳቱ አዕظም ነው፣ ከፍ ያለ ነውና ስለዚህ ጽንሱ እንዲፈርስ በማድረግ የሷን ህይወት መታደጉ የተሻለ ነው ብለዋል። አላህ አይፈትነን ማለት በሁለቱም አላህ ተባረከ ወተዓላ አይፈትነን ማለት ነው። ወልመጅሊሱ ኢዝ ይቀርሩ ذلك ይሄ ትንሽ ብዙ የኢማን ድክመት ካለባቸው ሰዎች ጋር ከስሜታቸው ጋር የሚሄድ ከመሆኑ አንፃር እንዲህ አይነቱን በር መክፈቱ አስቸጋሪ ስለሚሆን ሁሉም አላህ እንዲፈራ እንመክራለን። ስለዚህ በተናጠል እንዲህ አይነት ችግር የገጠመው ሰው በአካባቢው ያለን ዓለም አማክሮ እንዲህ አይነት ችግር ገጥሞኛል እንዴት ይሻላል ብሎ መፍታት፣ እንደዚሁ ደግሞ ተተቡት ማድረግ ማረጋገጥ ያስፈልጋል። አንዳንዴ የመሳሪያ መሳሳት ሊኖር ይችላል፣ የባለሙያ መሳሳት ሊኖር ይችላል። ጤነኛ የሆነውን ጽንስ ችግር አለበት ይላል። ሌላ ጊዜ ደግሞ አካለ ጎደሎ ሆኖ ይወለዳል።
ካልወጣ የሚሉበት ሁኔታ ይሄ በጭራሽ አይቻልም። የሰውነት አካሉ በአንድ በኩል ፓራላይዝ ይሆናል፣ ጭንቅላቱ ግማሽ ጭንቅላት ነው የሚሆነው። እነዚህ ተቀባይነት የላቸውም በሸሪዓ። የፈቀዱ ዑለሞችም ቢሆን ከነፍስ ጋር አያይዘው ነው የፈቀዱት። የእሱ መቀጠል የእናት ህይወት እንዲጠፋ ያደርጋል ያሉበት ሁኔታ ላይ ነው የፈቀዱ ዑለሞችም ቢሆን የፈቀዱት። አማ የሚወለደው ልጅ አካለ ጎደሎ ነው፣ ጭንቅላቱ ትክክል አይደለም፣ እድገቱ በጣም ወደኋላ የሚቀር ይሆናል፣ አያገባቸው። ስንትና ስንት አካለ ጎደሎ የሆኑ የአእምሮ ዘገምተኛ የሆኑ ኋላ ላይ ታሪክ ይሰራል። ግማሽ አካል የነበራቸው አንድ እጅ አንድ እግር ብቻ የነበራቸው يخلق ما يشاء አላህ የፈለገውን ይፈጥራል። ፈተና ነው፣ ሕክማውን እሱ ነው የሚያውቀው። ሙሉ የሆኑ ውብ የሆኑ ሰዎች ያልሰሩትን ስራ አካለ ጎደሎች ሰርተዋል። ስለዚህ በአላህ ስራ መግባት አያስፈልግም። ነፍስ እስከሆነ ድረስ በምንም መልኩ ማጥፋት አይቻልም። እንደው የፈቀዱ ዑለሞች የፈቀዱት እዚህ አራተኛው ቁጥር ላይ የተጠቀሰው አይነት ችግር በሚደርስበት ጊዜ ነው። እሱም ላይ ቢሆን አላህን ከመፍራት ጋር ተሰቡት ከማድረግ ከማረጋገጥ አንድ ሐኪም ሁለት ሐኪም ብቻ የነገረን መሰረት አድርጎ ልጁን በመሰረቱም ስለማይፈልጉት ወደዚህ ነገር መግባት ከባድ ወንጀል ነው። የራስን ወንጀል ዓሊሞች ላይ ፈትዋ የሚሰጡ ሰዎች ላይ ለመጫን መሞከርም ተገቢ አይደለም። ዓሊም ፈትዋ የሚሰጠው በተረዳው መሰረት ፈትዋ ብቻ ነው ይሰጥ እንዳልሽው ከሆነ ማለት ነው። ተረፈ ገሌ ፈቅዶልኛል ህሊና የሚወቅስ ከመሆኑ ጋር የሰጡት ማብራሪያ ገለጻ ትክክል ካለመሆኑ ጋር ፈትዋ ጠይቆ በፈትዋ ተፈቅዶልኛል ብሎ ማድረግ አላህ ዘንድ ፈትዋው ከጀሃነም አያድንም። ፈትዋው ከጀሃነም አያድንም። ሐራምን ወንጀልን ለመስራት እንዲመች ተደርጎ የተቀበሉት ፈትዋ ማለት ነው። ወጃአ ተገኝቷል እንደዚሁ في رسالة في الدماء الطبيعية للنساء የተሰኘው የኢብኑ ዑሰይሚን ክታብ ላይ ለፈضل الشيخ محمد بن عثيمين እዛ ላይ ሰፍሯል። ምን የሚል أنه إذا قصد كتاسب من إسقاطه سنسون كما سوتات يتاسبوا إتلافه هيوتون ما تفاتو ما بلاشته ما فرسوا كون يتاسبوا فهذا إن كان بعد نفخ روحي نفسك تزرابت بهالا كهونا فهو حرام بلا ريب هذا منهم ترتر حرام نوع لأنه مكنياتهم قتل نفس بغير حق لا أقباب نفس ما تفاتنونا وقتل النفس المحرمة يتكبرت يسولج نفس ما تفات حرام وانجلنو بالكتاب بالقرآن والسنة بحديث والإجماع بعلماء السممنة مسألة يسوي النفس ما تفات مقدر يلبتن يسوي النفس ما تفات مقدر حرام النتوم بالقرآن بحديث بعلماء السممنة بإجماع ترقاقوا الله سلزي سنسن نفسك تزربت بهالا بيتنسون هوت لما تفات تنسون لما فلس بملك هنا مياس وردوت بكلهم علماء السممنة بالقرآن بحديث ما سرجوش مسألة حرام نو وانجن نفس ما تفات وست سلامي كاتة لجينو يا راسينو ما نما يقبل ما يبقى نفس بملو يا الله نات. وقال الإمام ابن الجوزي في كتابه أحكام النساء ابن الجوزي أحكام النساء وتسنيو كسيتو تنقات ميداس سبت كتابه شولاي صفحة 108 و109 قز عندما تسمنت عندما تزتين لاي من قالوا لما كان موضوع النكاح النكاح علامة وأن قدايو لطلب الولد لجمة فلق زر ما قنيت بما هونهم وليس من كل الماء يكون الولد كهلهم يزر فساش زر يما يقني بما هونهم فإذا تكون سنس كتفتر فقد حصل المقصود يفرلق ينبروا وأن ينكاح علامة تساكته فتعمد إسقاطه هم بلو سنسون ما سورد مخالفة متسرر تقبارنو لمراد الحكمة بقابل تشاوست يفرلق ينبرون سبب علامة مستر متسرر نوميهم سو مياقباو لجلي والده تفلايو علامة وجنو كعلامة وش مهل عنده تلقو تجمعوا له يسو زر انديك التل ما درجن إلا أنه إن كان في أول الحمل نقرقن سنسو يمجمر يو درجة عليك هنا فقبل نفخ الروح فيه نفس سايز الرابط بفيت كهنا فيه إثم كبير تلك وانجن يعلبت سنسو يمجمر يو درجة عليك هنا ብዙ ደረጃዎችን ተሸጋግሮ ነገር ግን ነፍስ ያልተዘራበት ከሆነ በዚህ ወቅት ላይ ማስወጣቱ فيه إثم كبير ትልቅ ወንጀል አለበት። ለምን ከተባለ لأنه مترق إلى الكمال ወደ ሙሉነት ያደገ ነው ጽንሱ وسار እየሄደም ነው إلى التمام ወደ መሟላት ሰው ወደ መሆን የተሸጋገረ إلا ነገር ግን أنه أقل إثما ወንጀሉ ዝቅ ያለ ነው من الذي نفخ فيه الروح ነፍስ ከተዘራበት በኋላ ከወጣው እንዲፈርስ ከተደረገው ጽንስ አንፃር ነፍስ ሳይዘራበት በፊት የወጣው ወንጀሉ ትንሽ ይቀንሳል። ነገር ግን ኢስም ከቢር ትልቅ ወንጀል ትልቅ ከመሆኑም ጋር ግን አቀሉ
ዝቅ ያለ ነው ከየትኛው ነፍስ ከተዘራበት በኋላ ከሚወጣው አንፃር አሉ። ሁለቱም ወንጀሎች ናቸው። فإذا تعمدت ሴት ልጅ ሆን ብላ አስባ ካደረገች እስቃጠ ما فيه الروح ነፍስ ያለበትን ነገር ነፍስ የተዘራበትን ጽንስ ማስወጣትን ሆን ብላ ካደረገች ካነ ከቀትል ሙእሚኒን በአላህ የሚያምን በነቢይ የሚያምን በአኺራ የሚያምንን ቆሞ የሚሄድን በህይወት ያለን ሰው እንደ መግደል ይሆናል። وقد قال تعالى الله ደግሞ ብሏል وإذا الموءودة سئلت እስከነ ህይወቷ የተገደለች ህፃን ሴት بأي ذنب قتلت ምን ወንጀል ሰርታ እስከነ ነፍሷ እንደተገደለች በተጠየቀች ጊዜ ቂያማ ይቆማል። የሰው ልጆች የሥራቸውን ዋጋ ያገኛሉ ተብሏል የሚለውን አንቀጽ አቅርባ እንተሃ የኢብኑል ጀውዚ ንግግር አለቀ። ኢብኑል ጀውዚ በስድስተኛው ክፍለ ዘመን የነበሩ ታላቅ የፊቅህ የቋንቋ የሐዲስ የተፍሲር አዋቂ ናቸው። ታሪካቸው ብዙ ነገር የሚያስተምር ሰው ናቸው። በእጃቸው ብዙ ሰው ሰልሟል። በእጃቸው ብዙ ሰው ተውበት አድርጓል። እጅግ አላህን የሚፈሩ ዛሂር ሰው ነበሩ። አላህ ሆይ እንደው እኔን አኺራ ላይ ልትቀጣኝ እንኳን ከወሰንክ በእነዚህ ሰዎች ፊት አትቅጣኝ። በእኔ እጅ ብዙ ሺህ ሰዎች ካንተ ተዋውቀዋል። እንደው ልትቀጣኝም ከወሰንክ ደብቀህ ቅጣኝ። ሰዎችን ከሱ ጋር ያስተዋወቀን ሰው ይቀጣል እንዳይሉህ ብለዋል። ሱብሃንአላህ እጅግ ድንቅ የሆነ ንግግር ነው። የተጨነቁት ለሳቸው መቀጣት አይደለም። አሁን يعذب من دل عليه እንዴት ነው አላህ ወደሱ ሰዎችን ያመላከተን ሰው ሰዎችን ከጌታቸው ጋር ያስተዋወቀን ሰው እንዴት ይቀጣል እንዳይሉህ ለትቀጣኝም ከወሰንክ ደብቀህ ቅጣኝ ይሉና رحمه الله وغفر له وجعل قبره روضة من رياض الجنان فاتق الله أيتها المسلمة أنت مسلم سيتوي الله انفري ولا تقدمي على هذه الجريمة ይሄን ከባድ ወንጀል አትዳፈሪ ወደዚህ አይነት መንገድ አትሄጂ لأي غرض من الأغراض ከዓላማዎች ውስጥ ለየትኛውም ዓላማ ቢሆን ደጋግሜ ስወልድ የሰውነቴ ቅርጽ ይቀየራል አረጃለሁ ከሌሎች ጓደኞቼ እለያለሁ አሊያ ደግሞ ልጅ በስተውበኝ ራሴን ጥላለሁ መሰል የሆኑ ምክንያቶች እንኳን ቢደረደሩ لأي غرض ለየትኛውም ዓላማ من الأغراض ሰዎች ሊደረድሯቸው ከሚችሉ ምክንያቶች ውስጥ ለየትኛውም ምክንያት በለሽ እንዲህ አይነት ጀሪማ ከባድ ወንጀል ውስጥ አትግቢ። ጽንሰን ማህፀን ላይ ካረፈ በኋላ አታስወጭ። ولا تنخدعي እንዳትታለይ بالدعايات المضللة ሸንጋይ አታላይ በሆኑ ጥሪዎች ቅስቀሳዎች ሙግቶች እንዳትታለይ። ትንሽ ልጅ ወልደው ልጆችን በድሎት ማሳደግ ነው የሚሻለው፣ አብዝቶ መውለድ ጤንነትን ይጎዳል፣ ውበትን መልክን ይቀንሳል እያሉ የሚያሰራጯቸው ማስታወቂያዎች አሉ፣ መሸንጊያዎች አሉ፣ መደለያዎች አሉ። በዚህ እንዳትታለይ። والتقاليد الباطلة ውድቅ በሆኑ ባህሎችም አዳዲስ በመጡ አስተሳሰቦችም ቢሆን እንዳትታለይ። التي لا تستند ማይደገፉ መሰረት የሌላቸው ኢላ አቅል ንጹህ አቅል ማይደግፋቸው አው ዲን ትክክለኛ ሃይማኖት እንኳን ማይደግፋቸው የሆኑ ከጊዜ በኋላ የመጡ አሊያ ደግሞ በያሉበት አካባቢ የተለመዱ አጉል ባህሎችን አስተሳሰቦችን ተከትለሽ እንዳትሄጂ እንዳትታለይ አላህን ፍሪ ይላል። هذا والله تعالى ዛሬ ደርሳችን እዚያ በቃል። والسلام عليكم ورحمة الله وبركاته